በአንድ ግዙፍና በቅንጦት ዕቃዎች በተሞላ ሱፐርማርኬት መካከል አንዲት ወጣት ልጅ ቆማ ስትርበተበት በዓይነ ሕሊናችሁ ተመልከቱ። በዙሪያዋ ያሉት ባለጸጋ ደንበኞች እንደ ቆሻሻ በንቀት ይመለከቷታል። የሹክሹክታ ድምጾችም እንደ ቀስት በጆሮዋ ላይ ይወረወራሉ። ድንገት የጸጥታውን አየር የሚሰነጥቅና ደረቅ የማንቂያ ደውል አላርም ጮኸ። ሱፐርማርኬቱ ለቅጽበት በዝምታ ተዋጠ። አንድ ግዙፍና ዩኒፎርም የለበሰ የጥበቃ ሰራተኛ ፊቱን አክስሎና እጁን ለጠብ ሰብስቦ ወደ እሷ ተጠጋ። ሁሉም ሰው ሌባዋ ተያዘች በሚል በጉጉት ሲጠባበቅ ማንም ሊገምተው የማይችለውና የታሪክን ሂደት የሚቀይር አስደናቂ ነገር ተከሰተ። ያ አስፈሪ የጥበቃ ሰራተኛ ስራ አስኪያጁና መላው የመደብሩ ሰራተኞች በድንገት ተግባራቸውን አቁመው በታላቅ ድንጋጤና መንቀጥቀጥ በዚያች ምስኪን ልጅ እግር ስር ተደፉ። ይህች ልጅ ማን ናት? ለምንስ ዓለም ጀርባዋን የሰጠቻት መስሎ ሳለ እንዲህ ያለ ታላቅ ክብር ተሰጣት? በሂጃቧና በቆሸሹ የፕላስቲክ ጫማዎቿ ውስጥ የተደበቀው ምስጢር ምንድን ነው? መልሱን ለማግኘት ወደ አሚናት አስገራሚ የህይወት ታሪክ በጥልቀት እንዝለቅ። ወደዚህ አስገራሚ ታሪክ ዝርዝር ከመሄዳችን በፊት ይህንን ቪዲዮ ከየትኛው ሀገር ወይም ከተማ ሆናችሁ እየተመለከታችሁት ነው? አሁንስ በእናንተ ጋር ሰዓቱ ስንት ነው? በኮሜንት ላይ አጋሩን። እንዲሁም እንደዚህ ያሉ ልብ የሚነኩና አስተማሪ ታሪኮችን በአማርኛ ለማግኘት ቪዲዮውን ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ስሟ አሚናት ይባላል። እድሜዋ ገና 21 ዓመት ቢሆንም በውስጧ ግን የብዙ ዘመናት የህይወት ትግልና ጥልቅ ጥበብ ይነበባል። አሚናት ያለ እናት እቅፍ ሙቀት፣ ያለ አባት የጥበቃ ከንፈሮችና አጽናኝ እይታ ሙሉ ህይወቷን አሳልፋለች። ያደገችው በአንድ ትንሽና በከተማዋ ዳርቻ በሚገኝ በድህነትና በብቸኝነት በሚታወቅ የህፃናት ማሳደጊያ ውስጥ ነበር። ያ ቦታ ቤቷ ብቻ ሳይሆን ትምህርት ቤቷ፣ መጫወቻዋና መላው ዓለሟ ነበር። በዚያ ማሳደጊያ ውስጥ ያሉት ግራጫ ግድግዳዎችና ያረጁ ገጾቻቸው የተቀደዱ ደብተሮች ለሌሎች ህፃናት ዝምታንና መገለልን ሲያስተምሩ፣ አሚናት ግን ከዚያ በላይ የሆነውን ታላቅ ሰብአዊ ኃይል ትዕግስትን ተምራባቸዋለች። ገና ታናሽ ልጅ ከነበረችበት ጊዜ ጀምሮ አሚናት ታዛቢ ናት። ትመለከታለች፣ ትሰማለች፣ እንዲሁም ከራሷ ስሜት ጋር ትታገላለች። በዚያ ቀዝቃዛና ረሃብ በሚፈታተነው ግቢ ውስጥ ሌሎች ህፃናት ለአንድ ቁራጭ ደረቅ ዳቦ እርስ በርሳቸው ሲጋፉና ሲጨቃጨቁ፣ እሷ ግን በዝምታ ጥግ ላይ ሆና ሁከቱ እስኪረጋጋና ሰላም እስኪሰፍን በትዕግስት ትጠብቃለች። ጠብና ግጭት በህፃናቱ መካከል ሲነሳ የራሷ ልብ በብቸኝነት ጦርነትና በናፍቆት ቢናወጥም ቅሉ፣ እሷ ግን የሌሎችን መንፈስ የምታረጋጋ ሰላም ሰፋሪ ነበረች። ገር ነበረች። አዎ፣ ጨዋና አስተዋይ ሁልጊዜም። ነገር ግን ይህ ገራገርነቷ በፍጹም ተሸናፊ አላደረጋትም። በማሳደጊያ ውስጥ የሚኖሩት ህፃናትም ሆኑ አሳዳጊዎቻቸው ሁሉም ያውቋታል። አሚናት ብዙ የማትናገር ቃላትን የምትቆጥብ ልጅ ብትሆንም መቼና የት የአንድን ሰው ትከሻ መታ መታ በማድረግ ማጽናናት እንዳለባት፣ መቼስ ለአንድ ተስፋ የቆረጠ ጓደኛዋ የልብ ብርሃን መሆን እንዳለባት ጠንቅቃ የምታውቅ ልዩ ነፍስ ነበረች። ልቧ ከዕድሜዋ በላይ የሰፋ ነበር። በዚያ በማሳደጊያው ግቢ ውስጥ የወደቁትን በማንሳት፣ ያለቀሱትን በማጽናናትና የተጣሉትን በማስታረቅ የሁሉንም ሰው ፍቅር አትርፋለች። አሚናት የቁስ አካል ድሃ ብትሆንም በመንፈስ ግን እጅግ ባለጸጋ ነበረች። ይህ ትዕግስትና አስተዋይነቷ ነው ወደፊት ለሚጠብቃት ታላቅ ፈተናና ለዚያ ለማይታመን ድል ያዘጋጃት። በዚያን የማይረሳ ቀን ጠዋት ፀሐይ ገና የከተማዋን ሰማይ ሰንጥቃ ስትወጣ የአሚናት እርምጃ የጸና ግን ዝግ ያለ ነበረ። ወደ ከተማው መካከለኛ ክፍል፣ ወደዚያ ዘመናዊ ግዙፍ ሱፐርማርኬት የምታደርገው ጉዞ ረጅም ቢሆንም በውስጧ ግን ትልቅ ተስፋን ሰንቃለች። በእጇ የጨበጠችው ትንሽ የተጨማደደ ቡናማ ኢንቨሎፕ ነበረ። ያ ኢንቨሎፕ ተራ ወረቀት አይደለም። ከጎረቤቶች፣ ከዝቅተኛ ኑሮ ካላቸው ደግ ሰዎችና ከማሳደጊያ ወዳጆች ሳንቲም በሳንቲም የተሰበሰበ የብዙዎች መስዋዕትነት ያለበት ቅዱስ ገንዘብ እንጂ። ከኢንቨሎፑ ጎን በማሳደጊያው ዳይሬክተር በእጅ የተጻፈ የዕቃዎች ዝርዝር ይዛለች። ያ ወረቀት በእጇ ላይ እንደ ተራ ማስታወሻ ሳይሆን እንደ ጠንካራ መከላከያ ጋሻና የታማኝነት ሰነድ አብሯት ነበር። አሚናት የለበሰችው ተራ ሂጃብና ቀላል አሮጌ ልብስ ነበር። ልብሷ የጊዜን ድካምና የብዙ እጥበት ምልክቶችን ቢያሳይም ንጽህናው ግን የልቧን ነጸብራቅ ይመስላል። በእግሯ ላይ ያደረገችው የፕላስቲክ ጫማ በውሃ በአቧራና በጉዞ ብዛት ቀለሙ ወደ ግራጫነት ተቀይሯል።
እያንዳንዱ እርምጃዋ በመሬቱ ላይ የሚያሳርፈው አሻራ የድህነትን ታሪክ ቢናገርም አረማመዷ ግን የሽንፈት አልነበረም። ይልቁንም የማይሰበር የክብር እንጂ። ከሁሉ በላይ ግን በአንገቷ ላይ በፍጹም የማታወልቀው አንዲት ትንሽ የአንገት ሐብል አለች። ያ የአንገት ሐብል ብቸኛው የትዝታ ፈትል፣ ለዓመታት ምስጢሯን የጠበቀችለት ብቸኛ ሀብቷ ነበር። ያላት ነገር ይህ ብቻ ነበር። እሷም ይህ ብቻ ነበረች። አሚናት በዚያች ቅጽበት ከቁስ አካል የራቀች ነገር ግን በታማኝነትና በኃላፊነት ስሜት የከበደች ነፍስ ነበረች። በዙሪያዋ ያለው ዓለም በሀብትና በውበት ቢሽቀዳደምም እሷ ግን በዚያች ያረጀች ጫማዋና በቀላል ሂጃቧ ውስጥ ታላቅ የሰብአዊነት ኃይል ተሸክማለች። ይህ ጉዞ ለዕቃ ግዢ ብቻ ሳይሆን ዕጣ ፈንታዋን ወደሚቀይር የታላቅ መገለጥ ደጃፍ የሚያደርሳት የጽናት መንገድ ነበር። በውስጧ ያለው ብርሃን ከውጫዊ ድህነቷ በላይ ደምቆ ይታይ ነበር። ምንም እንኳ በወቅቱ ማንም ልብ ሊላት ባይችልም እርምጃዎቿ ዝግ ያሉ፣ ልክ እንደ መንሳፈፍ ነበሩ። መሬቱን የምትረግጥ ሳይሆን በምድርና በሰማይ መካከል ባለ ቀጭን የህይወት ክር ላይ የምትጓዝ ትመስላለች። በዙሪያዋ ያለው ከተማ በጩኸትና በትርምስ ቢናወጥም የእሷ እንቅስቃሴ ግን የራሱ የሆነ የተረጋጋ ዜማ ነበረው። ፊቷ በዝምታ የታጠበ ሰላማዊ ነበር፣ ልክ ከአውለ ነፋስ በኋላ እንደሚመጣው ጸጥታ። ያ ፊት በቃላት ሊገለጽ የማይችል ነገር ግን የሚሰማ ጥልቅ ጸጥታን ተሸክሟል። ነገር ግን በጥንቃቄ ለሚመለከታት ሰው ቆዳዋ የቆየና ስር የሰደደ ድካም ምልክቶችን በግልጽ ያሳያል። ያ ድካም የአንድ ቀን ጉዞ ወይም የአንድ ሌሊት እንቅልፍ ማጣት ውጤት አይደለም። ይልቁንም ለ21 ዓመታት ያለ መጠለያ፣ ያለ እናትና አባት ፍቅር እና በኑሮ ትግል ውስጥ ያለፈችው ነፍስ በሰውነቷ ላይ ያሳረፈችው አሻራ ነው። ቆዳዋ ላይ ያለው ያ ድካም ልክ እንደ ጥንታዊ የብራና መጽሐፍ የህይወትን መራራነትና ፈተና ይተርካል። ሆኖም በዚህ ጭምትና ድካም በረታው ገጽታዋ ውስጥ አንድ በፍጹም የማይለወጥ ጊዜና መከራ ሊያጠፉት ያልቻሉ አስደናቂ ነገር አለ። እርሱም ላለመክዳት ቃል የተገባ የሚመስል በከንፈሮቿ ላይ በቋሚነት የተለጠፈችው ያቺ ትንሽ ፈገግታ ናት። ያቺ ፈገግታ ለዓለም የምታሳየው የድል ምልክት ነበረች። ብታደክሙኝም፣ ብታገሉኝም፣ ብታርቡኝም ሰብአዊነቴን ግን አታጡትም የምትል የውስጥ ቃል ኪዳን። ያቺ ፈገግታ በውስጧ ያለውን ንጹሕ ቅንነትና ለማንም ክፋት የሌለውን ልቧን የምታንጸባርቅበት መስታወት ናት። ጭካኔ በበዛበት ዓለም ውስጥ አሚናት ያችን ፈገግታ እንደ ብርሃን ትጠቀምባታለች። በጨለማ ውስጥ ቢሆን ተስፋ እንዳለ ለራሷ የምታረጋግጥባት፣ ለማንም ክፉ ቃል ሳትናገር የምታሸንፍባት የዝምታ መሳሪያዋ ነበረች። እርሷ ብቻዋን አይደለችም። ያቺ ፈገግታና በአንገቷ ላይ ያለው የአንገት ሐብሏ ብቸኛ ምስክሮቿ ሆነው ወደማይታወቀውና ወደሚጠብቃት ታላቅ ፈተና ይዘዋት እየተጓዙ ነበር። አሚናት በራሳቸው በሚከፈቱት የሱፐርማርኬቱ ግዙፍ የመስታወት በሮች ፊት ስትቆም ያ ቀን የህይወቷ መለወጫ እንደሚሆን ገና አላወቀችም ነበር። ያ ቀን ለብዙ ዓመታት በታሪክ ማህደር የማይረሳ የውርደትና የክብር ፍልሚያ የሚካሄድበት ዕለት መሆኑን ልቧ አልጠረጠረም። ወደ ውስጥ ገባች። የውጭው የከተማ ሙቀትና ግርግር በድንገት ቆመ። በምትኩ የአየር ማቀዝቀዣው ቀዝቃዛ አየር ልክ እንደ ባዕድ ሰላምታ ገለዋን በቀጥታ ዳሰሰው። በተለመደው ትሁትና ጥንቃቄ በተሞላበት እንቅስቃሴ ያን የተጨማደደ የዕቃዎች ዝርዝር አወጣች። እይታዋ በሰላማዊ ትኩረት ከመደርደሪያዎቹ ወደ ዝርዝር ማስታወሻዎች ይንሸራሸር ነበር። ለእሷ ያ ዝርዝር የሕፃናት ማሳደጊያው ተስፋ ነው። እያንዳንዱን ዕቃ ስትመለከት በዚያ የሚጠብቋትን ታናናሽ ሕፃናት አይኖች ታስባለች። ነገር ግን የመጀመሪያዎቹን መደርደሪያዎች ገና ሳታልፍ በአካባቢው የነበረው አየር በንቀትና በጥላቻ ተመረዘ። በገንዘብ መቀበያ ቦታው አካባቢ የሹክሹክታ ድምጾች እንደ እባብ መርዝ መሰማት ጀመሩ። ማስቲካዋን በግዴለሽነት እያኘከች ያለች አንዲት የገንዘብ ተቀባይ አሚናትን እንዳላስፈላጊ ዕቃ እየተመለከተች እረ ያቺ የማሳደጊያዋ ምስኪን ልጅ ደግሞ መጣች ስትል አጉረመረመች። አብራት ያለችው አላጋጭ ጓደኛዋ ደግሞ ቅንድቧን ከፍ አድርጋ በፌዝ በተሞላ ድምፅ ዛሬ ምን ልታደርግ መጣች? በእርግጠኝነት የምትገዛበት ገንዘብ የላትም ልትሰርቅ ካልሆነ በስተቀር አለች። እይታቸው አሚናትን እንደ መጥፎና የሚለበልብ የብርሃን ጅረት ይከተላት ነበር። የወተት ካርቶኖችን በመደርደሪያ ላይ ሲያደራጅ የነበረ አንድ ሰራተኛ ትህትናዋን እንደ ድክመት በመቁጠርና እንድትሰማው ሆን ብሎ ድምፁን ከፍ በማድረግ እንዲህ ሲል አጓራ። የእሷ ቦታ እዚህ አይደለም። ይህ መደብር ለክብርት ደንበኞች ብቻ ነው። ገንዘብ ከሌለሽ ከሀብታሞች ጋር ልገበያይ ብለሽ አታልሜ። ወደ መጣሽበት መንደር ተመለሺ አለ።
ቃላቶቹ እንደ ሹል ጦር ወደ ልቧ ቢወረወሩም አሚናት ግን አልተንቀጠቀጠችም። በዙሪያው ያለው ዓለም በንቀት ቢመለከታትም በውስጡ ያለው የጽናት አለት ግን አልተናወጠም። እነዚህ ሰዎች የሚያዩት የቆሸሸውን ጫማዋንና ያረጀውን ሂጃቧን ብቻ ነበር። ከበስተጀርባው ያለውን የታላቅ ወራሽነት ምስጢርና የነፍሷን ንጽህና ግን ሊያዩት የሚችል የልብ ዓይን አልነበራቸውም። የክፋት ሾክሾክታው እየበረታ ቢሄድም አሚናት ግን በዝምታዋ ኃይል እየተመራች ወደፊት መራመዷን ቀጠለች። አሚናት እያንዳንዱን ቃል ሰምታቸዋለች። እነዚያ እንደ መርዝ የሚለበልቡ ንግግሮች ጆሮዋ ውስጥ ገብተው ልቧን ሊያደሙት ቢሞክሩም እሷ ግን በዝምታዋ ጋሻ ተከላከለቻቸው። በፍጥነት ነገር ግን በጥልቅ ትዝብት አንድ ጊዜ በዓይኗ ቃኘቻቸው። ያ እይታዋ ለምን እንዲህ ትሆኑብኛላችሁ የሚል ጥያቄ ሳይሆን ይልቁንም ለእናንተ አዝናለሁ የሚል የጥልቀት መግለጫ ነበር። ወዲያውኑ ግን ምንም እንዳልሰማች እንደማይገባቸውም በመምሰል ዓይኗን ሰበረች። ይህ ለእሷ የተለመደ በፈተናዎች የታሸ ማንነቷ መገለጫ ነበር። ራሷን ለመቆጣጠርና የውስጥ ሰላሟን ላለማጣት 1 2 3 ጊዜ በጥልቀት ተነፈሰች። እያንዳንዱ ትንፋሽ የሰዎቹን ጥላቻ አውጥቶ የመጣልና የራሷን ጽናት የመገንባት ያህል ነበር። ከዚያም ምንም እንዳልተፈጠረው ሁሉ እርምጃዋን አጽንታ ጉዞዋን ቀጠለች። በመደርደሪያዎቹ መካከል ስትንሸራሸር እጆቿ የሰበሰቡት ልክ በማሳደጊያው ዝርዝር ላይ የሰፈሩትን መሠረታዊ ፍላጎቶች ብቻ ነበር። ጥቂት የዳቦ ፓኬቶች፣ የታናናሽ ሕፃናት ረሃብ የሚያስታግሱ የወተት ዱቄት፣ የገላ ሳሙናና የዕቃ ማጠቢያ ሳሙና። እነዚህን ዕቃዎች ወደ ጋሪዋ ስታስገባ ልክ ቅዱስ ተግባር እንደምትፈጽም ሁሉ በጥንቃቄ ነበር። ከዝርዝሩ ውጭ ከዛ በላይ ምንም ለራሷ የሚሆን አንዲት ከረሜላ እንኳን አልወሰደችም። ምንም እንኳ በዙሪያዋ ያሉ መደርደሪያዎች በሚያማልሉ ጣፋጮችና የቅንጦት ዕቃዎች የተሞሉ ቢሆኑም አሚናት ግን ለራሷ ደስታ ቦታ አልነበራትም። የእሷ ደስታ በዚያ ማሳደጊያ ውስጥ ለሚጠብቋት ሕፃናት የታዘዘላትን ግዴታ በታማኝነት መወጣት ብቻ ነበር። እሷ የታማኝነትና የኃላፊነት ተምሳሌት ሆና በንቀት ዓይን በሚመለከቷት ሰዎች መካከል እንደ ንጹሕ ወርቅ አንጸባርቃ ታይታለች። ምንም እንኳን እነሱ በልብ ዕውርነት ውስጥ ቢሆኑም። የመጨረሻው መደርደሪያ መጨረሻ ላይ ስትደርስ አሚናት ላፍታ ቆመች። እግሮቿ እንደ ቀድሞው ሊታዘዙላት አልፈለጉም። የያዘችውን ትንሽ ቅርጫት ተመለከተችና ይህ ይበቃኛል፣ መብቃት አለበት ስትል ለራሷ በቀስታ ተናገረች። ይህ ድምፅ ለሌላ ሰው የተነገረ ሳይሆን በውስጧ እየተሰማ ያለውን የጭንቀት ማዕበል ለማረጋጋት የሚደረግ የነፍስ ሹክሹክታ ነበረ። በማሳደጊያው የሚጠብቁት ሕፃናት ቁጥርና በእጇ ያለው ገንዘብ ማነስ በመሃላቸው ያለውን ክፍተት በትዕግስት ልታስታርቀው ሞከረች። ነገር ግን አሁን እያንዳንዱ እርምጃ ከ1 ቶን በላይ የሚከብድ መሰላት። ያረጁት የፕላስቲክ ጫማዎቿ ከመሬቱ ጋር የተጣበቁ ይመስል እርምጃዋ ክፉኛ ዝሏል። ይህ ክብደት ግን ከያዘቻቸው ዕቃዎች የመጣ ሳይሆን በጀርባዋ በኩል እንደ እሳት የሚለበልቡት የሰዎች እይታዎች የፈጠሩት ጫና ነበር። በዝምታው ውስጥ እንደ ቀስት የሚወረወሩት የንቀት ንግግሮችና የፌስ ሳቆች በአየር ላይ ተንጠልጥለው ይሰማታል። መላው ሱፐርማርኬት ለእሷ የጥላቻ አዳራሽ የሆነባት መሰላት። እያንዳንዱ የጫማዋ ድምፅ በዚያ ሰፊ ወለል ላይ ሲያስተጋባ የሰዎቹን ትኩረት ይበልጥ የሚስብባት እየመሰላት ልቧ ትርታውን ጨመረ። ቢሆንም ግን አሚናት ራሷን አላጎነበሰችም። ያቺን የማይታይ ክብደት ተሸክማ በንቀትና በጥላቻ በሚወረወሩባት እይታዎች መካከል እንደ ቆራጥ ተዋጊ ወደ ገንዘብ መቀበያ ቦታዋ አመራች። በጀርባዋ የሚሰነዘረው ፍርድ ቢከብዳትም በፊቷ ያለው ግዴታ ግን ይበልጥ ብርታት ሰጣት። አሚናት ወደ ገንዘብ መቀበያው ጠረጴዛ ተጠጋች። እጆቿ በትንሹ ቢንቀጠቀጡም የያዘቻቸውን ጥቂት ዕቃዎች ግን ልክ እንደ ውድ ሀብት በጥንቃቄና በክብር በጠረጴዛው ላይ ያስቀመጠቻቸው። እያንዳንዱ ዕቃ፣ ያ የዳቦ ፓኬት፣ ያ የወተት ዱቄት ለእሷ ተራ ሸቀጥ ሳይሆኑ በማሳደጊያው ላሉ ሕፃናት የተገባ ቃል ኪዳን ነበሩ። ከፊት ለፊቷ የነበረችው ገንዘብ ተቀባይ ግን የድንጋይ ያህል ደነዘዘ ፊት ነበራት። ሰብአዊነት የጎደለው የደንበኛን መብት የማይጠብቅና ለፈገግታ ቦታ የሌለው ፊት። አሚናትን እንደ ሰው ሳይሆን እንደ አንድ የማይፈለግ እንግዳ፣ እንዲያውም እንደ መደብሩ እድፍ በመቁጠር ገንዘቡስ አለች። ድምጿ እንደ ደረቅ እንጨት የሚሰበር በውስጡ ምንም አይነት ርኅራኄ ወይም ጨዋነት የሌለው መራራ ድምፅ ነበር። አሚናትም ያን ብዙዎች የደከሙበትን በቅን ልቦች የተሰበሰበውን ቡናማ ኢንቨሎፕ ከኪሷ አወጣች። ይኸውልሽ እመቤቴ፣ ትክክለኛው መጠን ነው አለች። ድምጿ ገር
ልክ እንደ ቀጭን እስትንፋስ የቀጠነና በትህትና የተሞላ ቢሆንም በውስጡ ግን የማይናወጥ ታማኝነት ነበረው። በዚያች ቅጽበት አሚናት ያቀረበችው ገንዘብ ብቻ ሳይሆን የንጹህ ልቦና ምስክርነትም ጭምር ነበር። ገንዘብ ተቀባይዋ ፊቷ እንደ በረዶ ቀዝቅዞ ኢንቨሎፑን ተቀበለች። ያንዳንዱን ዕቃ በስካነሩ ስታሳልፍ የብረቱ ድምፅ ፒፕ ፒፕ እያለ በዝምታ ውስጥ ያስተጋባል። አንድም ጊዜ ቀና ብላ አሚናትን አልተመለከተቻትም። ያ እንቅስቃሴዋ ሙሉ በሙሉ ሜካኒካዊ፣ ነፍስ የሌለውና ሰውን ወደ ቁጥር የሚቀይር ነበር። አሚናት ግን በዚያ ቀዝቃዛ አቀባበል ውስጥ ቆማ ያለ ተጨማሪ ቃልና ቅሬታ ደረሰኛዋን ተቀበለች። በዚያ መደብር ውስጥ የነበረው ቴክኖሎጂና ዘመናዊነት ከአሚናት ቀላል ማንነት ጋር ሲነጻጸር እሷ ምን ያህል ግዙፍ የሆነ የውስጥ ሰላም እንዳላት ያሳይ ነበር። ገንዘብ ተቀባይዋ ንቀቷን ብታሳይም አሚናት ግን በታማኝነት የከፈለችበትን ደረሰኝ እንደ ድል አርማ በእጇ ይዛ ለቀጣዩና ለከባዱ ፈተና ራሷን አዘጋጀች። የገንዘብ መመዝገቢያው ማሽን የመጨረሻውን የደረሰኝ ወረቀት አትሞ ቢያወጣም የገንዘብ ተቀባይዋ የጥርጣሬ መንፈስ ግን አልረካም ነበር። ይልቁንም ጥላቻዋ ይበልጣ ይሏል። ሁሉም ነገር በሚገባ መፈተሽ አለበት። በዝምታችሁ ውስጥ ብዙ የምትደብቁት ነገር አለ አለች። ቃላቶቿ እንደ መርዝ የሚለበልቡ ነበሩ። እጆቿን በደረቷ ላይ አጣምራ ትከሻዋን ወጠር አድርጋ አሚናትን ልክ እንደ ወንጀለኛ ከላይ እስከታች ትቃኛት ጀመር። ድምጿ በደረቅና በትዝብት የተሞላ ሰብአዊነትን ያራቆተ የክስ ድምፅ ነበር። አሚናት ምንም ሳትናገር በቀስታ ራሷን ነቀነቀች። አንድም ቃል አልመለሰችም። አንድም የመከላከያ ንግግር አልተናገረችም። እንዲያውም ፊቷን እንኳን አላከሰለችም። ነገር ግን በደረቷ ውስጥ የሆነ የሚከብድ ጭንቀት መሰማት ጀመረ። ያ ጭንቀት ከጥፋተኝነት የመጣ ሳይሆን ንጹሕ ሆኖ መገፋት ከሚፈጥረው የመንፈስ ስብራት የመነጨ ነበር። በጎረቤቶቿ ልግስና በተገኘ ሳንቲም፣ በቅን ልቦች በተሰበሰበ በረከት ከፍላለች። ሆኖም ግን ድርጊቷ አሁንም በጥቁር ጥላሸት እየተቀባ ነበር። የእሷ ዝምታ ለገንዘብ ተቀባይዋ እንደ ድፍረት ታያት። በዙሪያዋ የነበሩ ሌሎች ደንበኞችም ጉር ማለት ጀመሩ። አሚናት ግን በዚያ የጥርጣሬ ባህር ውስጥ ቆማ ነፍሷን ወደ ላይ አነስታ ጌታዬ ሆይ ትዕግስቱን ስጠኝ የምትል ትመስላለች። እያንዳንዱ ሰከንድ ከአንድ ሰዓት በላይ የረዘመባት ያቺን ትንሽ ደረሰኝ በደረቁ ጣቶቿ መካከል አጥብቃ ይዛታለች። ነገር ግን ያላወቀችው ነገር ይህ ሁሉ የደረሰባት ግፍ መጀመሪያው ብቻ መሆኑን ነበር። ከዚህ ሁሉ የከፋው የነፍሷን ሰላም የሚነጥቀውና ክብሯን በሰው ፊት የሚያረክሰው ትልቁ አውሎ ነፋስ ገና ከደጃፉ ላይ አድብቶ እየጠበቃት ነበር። ሰማዩ በጭንቀት የጠቆረባት ቢመስልም የክፋት ጥንካሬ ግን ገና ጫፍ አልደረሰም ነበር። አሚናት የተከፈለበትን ደረሰኝ በደረቅ ጣቶቿ መካከል አጥብቃ ይዛ ወደ መውጫው የመስታወት በሮች አመራች። ከዚህ የግፍና የንቀት ድባብ ወጥታ ወደ ቤቷ ወደ ማሳደጊያው ሕፃናት ለመድረስ ቸኩላለች። ነገር ግን ልክ የመጨረሻውን ደፍ ስትረግጥ አንድ የሚያስደነግጥ የሚሰቀጥጥና የሰውን ነፍስ የሚያውክ ድምፅ አየሩን ሰነጠቀው። ድንገተኛና ደረቅ የማንቂያ ደወል አልአርም ነበረ። መላው ሱፐርማርኬቱ ለቅጽበት ቆመ። ሁለት ሰራተኞች የሚገፉትን ጋሪ በኮሪደሩ መካከል አቆሙ። በመቶዎች የሚቆጠሩ የደንበኞች አይኖች ልክ እንደ መርፌ ጫፍ አሚናት ላይ ተከሉባት። አሚናት ፊቷ በረጨ። ደሟ በደም ስሮቿ ውስጥ የቆመ መሰላት። በፍርሃትና ባለማመን ወደ ኋላ ተመለከተች። ምን ተፈጠረ? ምን አጠፋው? የሚሉ ጥያቄዎች በአእምሮዋ ቢመላለሱም ድንጋጤዋ አንደበቷን አሰረው። ነገር ግን አፏን ከፍታ አንዲት ቃል ከመናገሯ በፊት አንድ ግዙፍና ጠንካራ እጅ በትከሻዋ ላይ በኃይል አረፈባት። አንቺ እዚሁ ቁሚ፣ እንዳትንቀሻቀሽ የሚል የኮርናና ድምፅ ተሰማ። የጥበቃ ሰራተኛው ዩኒፎርም የለበሰ ፊቱ ላይ ምንም አይነት ርኅራኄ የማይታይበት ግዙፍ ሰው ነበር። እጇን ልክ እንደ ወንጀለኛ በኃይል ጨምቆ ያዘው። አሚናት ካላት ቅጥነትና ደካማነት የተነሳ ተንገዳገደች። ግን ጌታዬ፣ እኔ እኮ ከፍያለሁ፣ ይኸው ደረሰኙን ተመልከት አለች። ድምጿ ይንቀጠቀጣል። አይኖቿ በእንባ ረጥበዋል። ያ የተጨማደደ ትንሽ የደረሰኝ ወረቀት ከኪሷ ወጥቶ በእጇ ላይ ቢውለበለብም ሰውየው ግን ሊመለከተው ቀርቶ ሊሰማት እንኳን አልፈለገም። የተለመደ ዘዴ ነው ሲል አጓራ። እናንተን መሰል ሰዎች የከፈላችሁት መስሉና ሁልጊዜም ከልብሳችሁ ስር የተደበቀ ነገር ይኖራል። ያንቺን መሰል ሌቦች በሚገባ እናውቃለን አላት። በዚህ መሃል ሁኔታውን ለማባባስ ሁለት ሰራተኞች በንቀት እየተሳለቁ ተጠጉ።
አንዲት ሻጭ አሚናት የያዘችውን የላስቲክ ከረጢት በጣቷ እየጠቆመች ይህችን የገጠር ልጅ ተመልከቱ፣ የገዛች ትመስላለች። ነገር ግን በእርግጠኝነት ከዚህ መሸፈኛዋ ስር የደበቀችው ትልቅ ነገር አለ አለች። ይህንንም በአካባቢው ያሉ ደንበኞች ሁሉ እንዲሰሙትና አሚናትን እንዲያዋርዷት ሆን ብላ ድምጿን ከፍ አድርጋ ነበር የተናገረችው። ዳግመኛ እንዳታደርገውና እንዳትመለስ የማይረሳ ትምህርት ሊሰጣት ይገባል ስትል በክፋት ተናገረች። ሌላው ሰራተኛ ደግሞ እጁን ለጠብ እየሰበሰበ ለሌቦች ምንም አይነት ምህረት የለም፣ ዛሬ ካልቀጣናት ነገ ተመልሳ ትመጣለች። የዚህ መደብር ስም በእንደዚህ አይነት ሰዎች መበላሸት የለበትም አለ። አሚናት በዙሪያዋ የቆሙትን ሰዎች ስትመለከት ከሰው ይልቅ ተኩላዎች መካከል የተገኘች በግ መሰለች። ማንም ለእውነት የሚቆምላት፣ ደረሰኛዋን የሚመለከትላት ወይም ቆይ ስሙኝ የሚላት ጠፋ። የክፋት አውሎ ነፋስ ከበባት። ክብሯና ማንነቷ በሰዎች ፊት ለጨረታ ቀረበ። አሚናት አይኖቿን በሰፊው ከፍታ የድንጋጤ እንባ በጉንጮቿ ላይ እየፈሰሰ ራሷን አጥብቃ ነቀነቀች። አልሰረኩም እምላለሁ፣ ምንም አልሰረኩም። ይህ የማሳደጊያው ዝርዝር ነው። ሕፃናቱ የሚጠብቁት ምግብ ነው። እያንዳንዱን ሳንቲም ከፍያለሁ። ሁሉም ነገር በገንዘብ መቀበያው ፊት ተፈትሿል እያለች በለቅሶ የታጀበ ድምጿን ለማሰማት ሞከረች። ነገር ግን የእሷ የንጽህና ጩኸት በጥላቻ በታወረው የሰዎቹ ሁከት ውስጥ እንደ አንድ ጠብታ ውሃ ጠፋ። ማንም ሊሰማት፣ ማንም ሊያምንላት አልፈለገም። ለእነሱ እሷ ተራ ሌባ፣ ማንነቷ የማይታወቅ የማሳደጊያ ልጅ ብቻ ነበረች። ድንገት የአንድ ሰራተኛ እጅ እንደ መብረቅ ተወርውሮ አሚናት ከልቧ ጋር አጣብቃ ይዛው የነበረውን የላስቲክ ከረጢት ከጣቶቿ ላይ በኃይል መንትፎ ወሰደው። ያ ድርጊት የያዘችውን ዕቃ ብቻ ሳይሆን ነፍሷንም መንትፎ እንደመውሰድ ያለ ጨካኝና ደረቅ ድርጊት ነበር። ከረጢቶቹ በኃይል ተሳቡ፣ ተቀደዱም፣ ከዚያም መሬቱ ላይ ተበተኑ። ለሕፃናቱ ተብሎ በጥንቃቄ የተገዛው የወተት ዱቄት፣ ሳሙናውና ደረቅ ዳቦዎቹ ሁሉ በዚያ በቀዝቃዛና በቆሸሸ ወለል ላይ እንደ ውርደት ዝናብ ተንከባለሉ። በመደብሩ ጸጥታ ውስጥ የስብርባሪ ድምፅ አስተጋባ። አሚናት የወደቁትን ዕቃዎቿን፣ ክብሯንና የሕፃናቱን ተስፋ ለመታደግ በደመነፍስ ወደ መሬት ተንበረከከች። ነገር ግን ገና እጇን ወደ መሬት ስትሰድ አንድ ሌላ ጨካኝ እጅ ክብሯ የሆነውንና ማንነቷን የሸፈነችበትን ሂጃቧን በኃይል ጎተተው። ሰውነቷ እንደ ግዑዝ ነገር ወደ ኋላ ተሳበ። አንገቷ ታነቀ። ልትወድቅም ጥቂት ቀራት። መሸፈኛዋን አውልቁት፣ ውስጥ የደበቀችው ነገር ሊኖር ይችላል። እንዲህ ያሉ ሌቦች የሚሸሽጉት በእምነት ልብስ ውስጥ ነው የሚል በጥላቻ የተሞላ የስልጣን ድምፅ ተሰማ። የሻጩ ፊት አሚናት ጥፋተኛ መሆኗን በፍጹም እርግጠኛ ይመስል ነበረ። በዚያች ቅጽበት አሚናት በሺዎች የሚቆጠሩ አይኖች ፊት እርቃኗን እንደቀረች ተሰማት። መከላከያ የሌላት፣ ረዳት የሌላትና በግፍ የተከበበች ታናሽ ነፍስ ሆነች። በዙሪያዋ ያለው ዓለም በደስታ ሲያሸበሽብ፣ እሷ ግን በገዛ አገሯ በገዛ ወገኖቿ ፊት ሰብአዊነቷ ተገፎ ክብሯ ከመሬት ላይ ሲረገጥ እያየች በዝምታና በለቅሶ ተዋጠች። የክፋት አውሎ ነፋሱ ነፍሷን ሊበታትናት ዳር ዳር እያለ ነበረ። አትንኩኝ፣ እባካችሁ አትንኩኝ፣ ምንም አላደረግኩም አለች አሚናት። ድምጿ በለቅሶ የታነቀ ከጥልቅ ስቃይ የሚመነጭ የንጹሕ ሰው ጩኸት ነበር። ለመገላገል ክብሯን ለመታደግና ያን የሚጎትታትን ጨካኝ እጅ ለማስለቀቅ በከንቱ ታገለች። ነገር ግን የእሷ ደካማ ቃላት በዙሪያዋ በነበረው የሰዎች ጩኸት፣ ፌዝና ስድብ ውስጥ እንደ አንድ ጭላንጭል ብርሃን በጨለማ ተዋጠ። በዙሪያዋ ያለው የጥላቻ ክበብ ከሰከንድ ወደ ሰከንድ እየጠበበ መጣ። በመቶዎች የሚቆጠሩ የንቀት እይታዎች፣ ሺህ የሚሆኑ የሐሰት ክሶች በአየር ላይ ተንጠልጥለዋል። ለቅጽበት አሚናት የምትተነፍሰው አየር የጠፋባት መሰላት። ዓለም በጠባቧ ሱፐርማርኬት ውስጥ ተጨምቃ ልታንቃት የተዘጋጀች መሰለች። ከዚያም ልክ ካልታወቀ ቦታ እንደመጣች አንዲት ሰራተኛ ወደ እሷ ተጠጋች። ፊቷ ላይ ምንም አይነት ርኅራኄ የሌለባት፣ እንዲያውም ሌላውን በማዋረድ የምትረካ የምትመስል ሴት ነበረች። በእጇ ግማሽ የሞላ የውሃ ብልቃጥ ይዛ ነበር። ምንም ቃል ሳይኖር፣ ምንም አይነት የሰው ልጅ ማስጠንቀቂያ ሳይሰጥ በጭካኔ ድርጊት ብቻ የውስጧን ክፋት ገለጸች። ያ ቀዝቃዛና የሚሰቀጥጥ ውሃ በአሚናት ፊት፣ በንጹሕ ሂጃቧ፣ በሰውነቷና በአንገቷ ላይ በኃይል ፈሰሰ። ሁሉም ነገር ረጠበ። ውሃው ከፊቷ ላይ የፈሰሰ የለቅሷን እንባ ቀላቀለው። ሌባ ከሆንሽማ መታጠብ ይገባሻል አይደል? ቆሻሻን ይዞልሽ ይሄድ አለች ሰራተኛዋ። ድምጿ መራራ፣
ሆን ተብሎ ሰውን ለመስበር የተሰላና መርዛማ ነበር። ከበስተጀርባዋ ደግሞ የሰው ልጅ ሰብአዊነት የሞተ ይመስል የሳቅና የማጨብጨብ ድምፅ ተሰማ። አንዳንዶች በቪዲዮ ይቀዱ ነበር፣ ሌሎች ደግሞ በፌዝ ይጮኻሉ። አሚናት በዚያች ቅጽበት የተሰማት ቅዝቃዜ ከውሃው የመጣ ብቻ አልነበረም። ይልቁንም የሰው ልጅ ልብ ምን ያህል ሊቀዘቅዝ እንደሚችል ስታይ የተሰማት የመንፈስ ቅዝቃዜ እንጂ። ረጥባ እየተንቀጠቀጠችና በሰው ፊት ተዋርዳ በዝምታ ቆመች። ውሃው ከአገጯ ላይ ወደ መሬት እየተንጠባጠበ የወደቁትን የዳቦ ስብርባሪዎች ያረሳቸዋል። ይህ ትዕይንት ለሰው ልጅ ታሪክ ትልቅ ጠባሳ፣ ለአሚናት ደግሞ የታላቅ ትዕግስቷ የመጨረሻ ፈተና ነበር። አሚናት አልጮኸችም። እንደ ሌሎቹ በቁጣ አልተሳደበችም ወይም አልተራገመችም። ዝም ብላ ቆመች። እጆቿ በሁለቱም ጎኖቿ በዝግታ ወደ ታች ወርደዋል። ረጥባ እየተንቀጠቀጠችና በሰው ፊት ተዋርዳ በዚያ ባለችበት ደርቃ ቀረች። ውሃ ከአገጯ ላይ ወደ መሬት እየተንጠባጠበ ከወደቁት ዕቃዎችና ከፈሰሰው የወተት ዱቄት ጋር ይደባለቃል። የረጠቡ ጣቶቿ ከዓይኖቿ የሚፈሰውን የእንባና የውሃ ቅልቅል ለማበስ በከንቱ ይሞክራል። አልሰረኩም ስትል ደግማ አንሾካሾከች። ድምጿ አሁን ለሰው ጆሮ የሚሰማ ሳይሆን ለፈጣሪ የሚቀርብ የውስጥ ጸሎት ይመስል ነበር። እኔ ለመጡት ሕፃናት የሚሆን ዕቃዎችን ለመግዛት ነው የመጣሁት። እነሱ እኮ እየጠበቁኝ ነው አለች። ነገር ግን በዚያ ሰፊ አዳራሽ ውስጥ የሚሰማት አንድም ሩህሩህ ነፍስ አልነበረም። እነዚህ ንጹሕ ቃላት በጥላቻ በጥርጣሬና በድህነት ፈረጅ በተገነባው ወፍራም ግድግዳ ላይ ተጋጅተው ወደ እሷ ይመለሳሉ። ዓለም ጆሮዋን ደፍታባታለች። ይበቃል፣ አሁኑኑ አስወጧት የሚል ጥልቅ የሥልጣን ትዕቢት የተሞላባት ድምፅ አየሩን ሰነጠቀው። ሁሉም እይታዎች በድንገት ወደ ድምፁ ዞሩ። የመደብሩ ሥራ አስኪያጅ ነበረ። ግዙፍና በደንብ የተተኮሰ ውድ ልብስ የለበሰ ሰው። ነገር ግን ንግግሩ እንደ መስተዋት ስብርባሪ የሚቆርጥና የሚደማ ነበር። የመደብሩን ስም እንዲህ ባሉ ቆሻሻ ታሪኮች ማበላሸት አያስፈልግም። አሁኑኑ ጎትታችሁ አስወጧት። ምንም አይነት ምሕረት እንዳታደርጉላት፣ ሌላውን ማስጠንቀቂያ ይሁን አለ። ሁለት ሰራተኞች ልክ እንደ ታዛዥ አገልጋዮች ትዕዛዙን ተቀበሉ። ወደ እሷ ተጠግተው አንዱ እጇን በኃይል ሲጨምቀው፣ ሌላው ደግሞ የወደቁትንና የረጠቡትን ዕቃዎቿን በንቀት ለማንሳት ጎንበስ አለ። ሂጂ ውጪ፣ የዋህ ለመምሰል አትሞክሪ። ብትረጥቢም ወይም ብታለቅሽም ተጎጂ መስለሽ ልታታልሊን አትችይም። እኛ አንቺን መሰሎችን በሚገባ እናውቃለን አሏት። አሚናት በተሰበረ ልብና በረጠበ ገለዋ ወደ መውጫው ስትገፋ በዙሪያዋ የነበሩት ሰዎች ሳቅና ፌዝ ገና አልቆመም ነበር። ነገር ግን ማንም ያላስተዋለው ነገር ይህ የውርደት ጫፍ የታሪኩ መጨረሻ ሳይሆን ማንም ሊገምተው የማይችለው ታላቅ መገለጥ መጀመሪያ መሆኑን ነበር። የሥራ አስኪያጁ ትዕዛዝና የሠራተኞቹ ድፍረት በቅርቡ ወደ ታላቅ ጸጸትና ድንጋጤ እንደሚቀየር የሚያውቅ አንድም ሰው አልነበረም። አሚናት ለደረሰባት ስድብ፣ ግፍ አንዳችም ምላሽ አልሰጠችም። ክብሯን ተገፋ፣ በሰው ፊት ተዋርዳና ገለዋ ረጥቦ ሳለ ብቸኛው ምርጫዋ ዝምታ ነበር። ዝም ብላ ራሷን ደፋች። እርምጃዎቿ ከመቼውም ጊዜ በላይ ዝግ ያሉና የከበዱ ነበሩ። ልክ ከደረሰባት ውርደት በላይ የሆነ ማንም ሊሸከመው የማይችል የታሪክ ሐዘን በትከሻዋ ላይ እንደተጫነባት። ወደ መውጫው በሮች ስታመራ ያ የረጠበው ልብሷ ከሰውነቷ ጋር ተጣብቆ ቅዝቃዜው እስከ አጥንቷ ይሰማታል። በግፍ የተረጨባትንና ከአገጯ የሚንጠባጠበውን ውሃ ለማበስ በደከመ እጇ ወደፊቷ ስታመለክት አንድ ያልታሰበ ነገር ተከሰተ። የሆነ ነገር ከአንገቷ አምልጧት ወደቀ። ብልጭ የሚል የብረት ነገር። ከልጅነቷ ጀምሮ አንድም ቀን ተለይቷት የማያውቀው ብቸኛው የትዝታ ፈትል የሆነው የአንገት ሐብሏ ተበጥሶ በዚያ በጸዳው ነጭ ወለል ላይ ወደቀ። ሐብሉ መሬቱን ሲነካ ጭው የሚል ቀጭን ድምፅ አሰማ። ተንከባለለም። ልክ ከሥራ አስኪያጁ እግር አቅራቢያም ቆመ። በአጋጣሚ በደረሰበት ግጭት ምክንያት የሐብሉ መቆለፊያ ተከፈተ። ውስጡ የተደበቀው ነገርም ለአየር ተጋለጠ። ነገር ግን በዚያች ቅጽበት ማንም ትኩረት አልሰጠውም ነበር። ሁሉም እይታዎች አሁንም እሷ ላይ ተተክለዋል። ያቺ የማሳደጊያዋ ልጅ ሌባዋ የተዋረደችውና በውሃ የረጠበችው ምስኪን ተባራሪ ስትወጣ ለማየት ጓጉተዋል። አሚናት ሐብሏ መውደቁን እንኳ ልብ አላለችውም። በደመ ነፍስ የራሷን መንፈስ ሰብስባ ለመውጣት ስትሞክር ያ የወደቀው ሐብል ግን የዘመናት ዝምታን ሊሰብቅ፣ የእውነትን ደጃፍ ሊከፍትና የሰዎቹን ግፍ ወደ ታላቅ ጸጸት ሊቀይር በዚያው መሬት ላይ ቀርቷል። እሷ በጥላቻ ታጅባ ስትወጣ እውነተኛ ማንነቷን የሚገልጸው ምስክር ግን በጠላቶቿ እግር ስር ተኝቶ ነበር። ያቺ ተከሳሽና የተናቀች ልጅ ከመደብሩ ስትወጣ የጣለችው ሐብል
የሱፐርማርኬቱ ግድግዳዎች የሚያናውጥ ታላቅ ምስጢር ይዞ ነበር። በዚያ በንቀትና በፌት በናወጠ አዳራሽ ውስጥ ሁሉም ሰው አሚናትን በማሳደድ ተጠምዶ ሳለ አንዲትም ነፍስ ያላስተዋለችውን ያን የወደቀ ሐብል ልብ ያለ አንድ ሰው ብቻ ነበር። እርሱም አቶ ዱምቢያ ይባላል። ሸበቶ ሽማግሌ፣ በትከሻው ላይ የብዙ ዘመናት ድካም ያረፈበትና ጎበጥ ያለ ሰራተኛ። አቶ ዱምቢያ በዚያ መደብር ውስጥ ከ20 ዓመታት በላይ ሲያገለግል የኖረ፣ የመደብሩ ግድግዳዎች ሲገነቡና ባለቤቶቹ ሲለዋወጡ ያየ የቀድሞ ታማኝ ሰራተኛ ነው። በእነዚያ ዓመታት ውስጥ ብዙ ደንበኞችን፣ ስፍር ቁጥር የሌላቸውን የማስተዋወቂያ ቀናትን፣ በየጊዜው የሚፈጠሩ ተራ ድራማዎችን ተመልክቷል። ነገር ግን በዚያች ቅጽበት የሆነ የማይታይ ኃይል በውስጡ ቆም እንዲል አደረገው። አሚናት ጥላዋን ጥላ ስትወጣ እሱ ግን አይኑን ከመሬቱ ላይ ካረፈው ብልጭልጭ ነገር ላይ መንቀል አልቻለም። በቀስታ ልክ እንደ ታላቅ ቅዱስ ነገር ሊነካ እንደሚዘጋጅ ሰው ወደ ሐብሉ ተጠጋ። የወደቀውን የአንገት ሐብል ለማንሳት እጁን ሲዘረጋ ጣቶቹ ባልታወቀ ምክንያት ክፉኛ ይንቀጠቀጡ ነበር። መሬት ላይ ተንበርክኮ ሐብሉን አነሳው። በድንገተኛው መውደቅ ምክንያት መቆለፊያው ተከፍቶ ስለነበር አቶ ዱምቢያ በደመነፍስ በውስጥ ያለውን ነገር ለማየት አይኑን ሰደደ። ያየው ነገር ግን ልቡን ለቅጽበት አቆመው። በጊዜ ሂደት ያልጠፋች በመስታወት ተሸፍና ለዓመታት የተቀመጠች አንዲት ትንሽና የቆየች ፎቶ ነበረች። በፎቶው ላይ አንዲት ወጣት ሴት ትታያለች። ፊቷ በንጹህ ፈገግታ የተሞላ፣ አይኖቿ ብርሃን የሚረጩ፣ ከጎኗ ደግሞ በደንብ የተሰፋ ውድ ልብስ የለበሰ ግርማ ሞገስ ያለውና ቆፍጣና ሰው ቆሟል። አቶ ዱምቢያ አይኑን አርገበገበ። ያየው ነገር እውነት መሆኑን ለማረጋገጥ ደግሞ ተመለከተ። ትንፋሹ ተቆራረጠ፣ ጉሮሮውም ደረቀ። ወይዘሮ ራትና ሲል ለራሱ በቀስታ በሚንቀጠቀጥ ድምፅ ተናገረ። ድምፁ ከ20 ዓመታት በፊት የተቀበረን ትዝታ የቀሰቀሰ ይመስል ነበር። የአንገት ሐብሉን ይበልጥ ወደ አይኖቹ አቅርቦ ተመለከተው። አምላኬ ሆይ እሷው ናት፣ ፈጽሞ አልተሳሳትኩም። አጠገቧ ያለው ደግሞ ራሱ አቶ ኢድሪስ ነው አለ። አቶ ዱምቢያ በሐብሉ ውስጥ ያለውን ፎቶ ሲመለከት ከንፈሮቹ ተንቀጠቀጡ። በደረቁ ጉንጮቹም ላይ የእንባ ዘለላዎች መውረድ ጀመሩ። የ20 ዓመታት ትዝታ እንደ ጎርፍ መጣበት። ወይዘሮ ራትና የዚህ ግዙፍ ኢምፓየር መስራች ብቸኛ ሴት ልጅ በወቅቱ ታሪኩ መላውን ከተማ ያናወጠ ዝምታን ያህል ጥልቀት ያለው ምስጢር ነበር። ራትና ቤተሰቧ ያዘጋጁላትን የሀብትና የክብር ኑሮ ወደ ጎን በማለት ለፍቅር ስትል የቤተሰቧን ሹፌር አግብታ ሁሉንም ነገር ጥላ የጠፋችው በዚያው ወቅት ነበር። በቤተሰቡ የተገለለ የታገደና ከትዝታ እንዲሰረዝ የተደረገ ጋብቻ። ከዚያ በኋላ ግን ራትና የት እንደደረሰች ማንም አላወቅም። እስከ ዛሬ ድረስ ስሟ በናፍቆት እንጂ በአካል ተገኝቶ አያውቅም። አቶ ዱምቢያ በቀስታ ቀና ብሎ አሚናትን ተመለከታት። ያዘነው ፊቷ፣ ግፍ የደረሰባቸውና ያበጡት አይኖቿ፣ በሰራተኞቹ እየተገፉ የሚንቀጠቀጠው ሰውነቷ። አሁን ግን ሌላ ነገር ታየው። በአይኖቿ ውስጥ ያለው ያ የማይገለጽ ብልጭታ፣ ያ መከራ የማይሰብረው ኩራትና ትዕግስት ከእናቷ ኩራት የወረሰችው መሆኑን ልቡ ነገረው። የአንገት ሐብሉን በእጁ አጥብቆ ጨበጠው። ከዚያም ምንም ሳይናገር ዞሮ በጣም በፍጥነት እድሜው ከሚፈቅደው በላይ በሆነ ጉልበት መራመድ ጀመረ። አቶ ዱምቢያ ለመናገር ጊዜ አልነበረውም። በጭንቅላቱ ውስጥ የሚመላለሰው አንድ እርግጠኛ ነገር ብቻ ነው። ይቺ ወጣት ተራ የማሳደጊያ ልጅ አይደለችም። ይቺ የጠፋችው ልዕልት ናት። በማግስቱ ጠዋት የሱፐርማርኬቱ ድባብ ከወትሮ የተለየና የከበደ ነበር። ሰራተኞቹ የትላንቱን ድርጊት እየረሱ መደብሩ እንደተከፈተ ወደ መደበኛ ስራቸው ገብተው ነበር። ሆኖም ግን ድንገት ከመደብሩ ውጭ እጅግ ኃይለኛ የሆኑ የሞተር ድምጾች ተሰሙ። የሁሉም ሰው እይታ በድንጋጤ ወደ መግቢያው የመስታወት በሮች ዞረ። 3 እጅግ ዘመናዊና የሚያብለጨልጩ ጥቁር መኪኖች በመግቢያው ፊት ለፊት ሰልፍ ይዘው ቆሙ። የሞተሩ ድምፅ ሲጠፋ የተፈጠረው ዝምታ የሚያስፈራ ነበር። የመኪናው በሮች በክብር ተከፈቱ። ከመጀመሪያው መኪና አንድ ሰው ወረደ። አቶ ኮናቴ፣ የታዋቂውና ባለግዙፉ ሀብት የሱፐርማርኬቱ መስራች ቤተሰብ የግል ጠበቃ። ስሙ ብቻ ተራራ የሚያንቀሳቀስ፣ ዝናው ደግሞ የሕግን ዓለም ያጥለቀለቀ ሰው። ብዙዎች ስሙን በክብርና በፍርሃት ቢሰሙትም እንዲህ በአካል ፊት ለፊት አይተውት የሚያውቁት ግን ጥቂቶች ናቸው። የእሱ መገኘት ሁልጊዜም ከአንድ ትልቅ መገለጥ ወይም ውሳኔ ጋር የተያያዘ ነው። ዛሬ ግን በማንም ሳይጠራ ባልታሰበ ሰዓት በመደብሩ ደጃፍ ላይ ተከፈተ። አቋሙ ሰላማዊ ቢሆንም በውስጡ ግን የማይናወጥ ጥንካሬና የስልጣን ግርማ ይታይበታል። እርምጃው የተለካ፣ እያንዳንዱ እርምጃው ደግሞ መሬቱን በአሸናፊነት የሚረግጥ ነበር። ጥቁርና ውድ የሆነው ልብሱ፣ በደንብ የተበጠረው ጸጉሩና ፊቱ ላይ ያለው ጭምትነት ማንም ዝም ብሎ ለመንሸራሸር ወይም ዕቃ ለመግዛት እንደመጣ እንዳይጠረጠር አደረገው።
አቶ ኮናቴ ወደ ውስጥ ሲገባ በመግቢያው አቅራቢያ የነበሩ ሰራተኞች ልክ እንደ ባህር ተከፍለው በራሳቸው ጊዜና በድንጋጤ መንገድ ለቀቁለት። በመደብር ውስጥ የነበረው የንግድ ግርግር በአንድ ጊዜ በዝምታ ተተካ። ሹክሹክታውም ልክ እንደ ሰደድ እሳት ከጥግ እስከ ጥግ ተቀጣጠለ። የግርማ ሞገስ ያለው ሰው ማን ነው? ተራ ደንበኛ ሊሆን በፍጹም አይችልም የሚሉ ጥርጣሬዎች አየሩን ሞሉ። አቶ ኮናቴ በመቀበያ ቦታው መሃል እንደ ጽኑ አለት ቆመ። በዙሪያው የነበረውን የሰራተኞችና የደንበኞች ዝቅተኛ የሹክሹክታ ድምፅ እንደ ስለታም ሰይፍ በሆነው ጥልቁና ግልጽ ድምፁ አቋረጠው። በዚያ ሰፊ አዳራሽ ውስጥ የእሱ ቃል ብቻ ይሰማ ነበረ። ትናንት በዚህ ሰዓት በዚህ ቦታ በውርደት ያባረረችኋት ወጣት የት አለች? አለ። ቃላቱ በአየር ላይ ተንጠልጥለው ቀሩ። በመደብር ውስጥ የሚሰቀጥጥ ዝምታ ሰፈነ። የሁሉም ሰራተኞች ደም በደም ስራቸው ውስጥ የቆመ መሰለ። ልባቸው በድንጋጤ ይመታል። እይታዎች በፍርሃት ተለዋወጡ። ትናንት በታላቅ ድምፅ ይጮህ ትዕዛዝ ይሰጥና አሚናትን ያዋርድ የነበረው ስራ አስኪያጅ አሁን መሬቱ ተከፍቶ ቢውጠው የሚመርጥ ይመስል ነበር። ፊቱ ነጣ፣ እጆቹም ተንቀጠቀጡ። ከአቶ ኮናቴ የሚዋጋ እይታ የሚያመልጥበት ምንም አይነት መውጫ አልነበረም። ስም እፈልጋለሁ አለ አቶ ኮናቴ ድምፁን ከፍ ሳያደርግ፣ ነገር ግን በሚያስፈራ ጽናት። ሂጃብ የለበሰች እጅግ ትሁት የሆነች እናንተ ደግሞ በጭካኔና በስተት የከሰሳችኋት ያች ወጣት የት አለች? አሁኑን እንድትቀርብ እፈልጋለሁ። ምንም መልስ አልነበረም። ሁሉም እንደ ድንጋይ ተገትረው ቀሩ። ጥፋታቸው እንደ ትልቅ ተራራ ተጭኖባቸዋል። በዚህ አስቸጋሪ ዝምታ ውስጥ ግን ከአንድ ጥግ አቶ ዱምቢያ እጁን በቀስታ አነሳ። ያ ሸበቶ ሽማግሌ ትናንት በስውር የአንገት ሀብሉን አነስቶ ሚስጥሩን የተረዳው ብቸኛ ምስክር አሁን በድፍረት ወደፊት ወጣ። አሚናት ትባላለች ጌታዬ። ትናንት እዚህ ነበረች። በግፍ ስትሰደብና ስትባደር እኔ እዚሁ ነበርኩ አለ። አቶ ዱምቢያ ድምፁ የሐዘንና የቁጭት ድብልቅ ነበረ። አቶ ኮናቴ ወደ ሽማግሌው ዞሮ አሁኑኑ ጥሯት አለ። ቃሉ ትዕዛዝ ሳይሆን የማይታጠፍ የፍትህ ጥሪ ነበር። አሚናትን እንዴት ማግኘት እንደሚቻል የሚያውቀው ብቸኛ ሰው አቶ ዱምቢያ ብቻ ነበር። ትናንት ያንን የአንገት ሐብል ካገኘ በኋላ ሌሊቱን ሙሉ የልብ ትርታው አልቆመም ነበር። ሁሉንም ነገር ከተረዳ የጠፋችው የልዕልት ራትና ልጅ መሆኗን ካረጋገጠ በኋላ ትናንት በማታው ጨለማ ውስጥ ወደ ማሳደጊያው ሄዶ በሚስጥር ያገኛት እሱ ነበር። ዛሬ ደግሞ ያችን ሌባ ተብላ የተዋረደች ወጣት እንደ ንግሥት ከብራ እንድትመለስ መንገዱን እየመራ ነበር። ከጥቂት ደቂቃዎች ቆይታ በኋላ አሚናት ወደ ሱፐርማርኬቱ በሮች ተመለሰች። እርምጃዋ የሚያመነታና ጥንቃቄ የተሞላበት ነበር። የለበሰችው ልብስ ያው ትናንት የረጠበውና አቧራ የነካው ቀላል ልብስ ነው። ፊቷ ግራ የተጋባ በብዙ ድካምና መከራ ያለፈ ቢሆንም አረማመዷ ግን የማይሰበር ኩራት ነበረው። ለምን በድጋሚ ወደዚህ የግፍ ቦታ እንደተጠራች በትክክል አልገባትም። ነገር ግን የመጣችው እውነቱን እንዲወጣና አቶ ዱምቢያ በሰጣት ተስፋ ላይ ተመርኩዛ ነበር። ስትገባ ትናንት ይሳለቁባት የነበሩት ሰራተኞች ዛሬ አይናቸውን ሰበሩ። አንዳንዶቹም በጸጸትና በፍርሃት እሷን ላለማየት ወደ መሬት ተመለከቱ። አሚናት በቀጥታ ሄዳ በአቶ ኮናቴ ፊት ቆመች። በባለስልጣኑ ጠበቃና በምስኪኗ ወጣት መካከል ያለው ልዩነት ትልቅ ቢሆንም በውስጣቸው ያለው ጽናት ግን ይመሳሰል ነበር። አቶ ኮናቴ ለረጅም ጊዜ የነፍሷን ጥልቀት ለማንበብ እንደሚፈልግ ሰው ተመለከታትና በዝግታ ራሱን ነቀነቀ። ከዚያም ከልብሱ ውስጥ አንዲት የምታብለጨልጭና ትናንት የጠፋችዋን ነገር አወጣ። ያንገት ሐብሏን። ይህ አንቺ ነው አሚናት ኬሳ አላት፣ ድምፁ ባልታወቀ አክብሮት ተሞልቶ። አዎ ጌታዬ፣ እርሱ የኔ ነው፣ የእናቴ ብቸኛ ትዝታ ነው አለች። ድምጿ እንደ እስትንፋስ የቀጠነ ቢሆንም በውስጡ ግን ታላቅ ናፍቆት ነበረው። አቶ ኮናቴ የአንገት ሐብሉን መቆለፊያ በዝግታ ከፈተው። ከዚያም ለረዳቱ ምልክት ሰጠውና አንድ ወፍራም የቆዳ ፋይል ተቀበለ። በውስጡ ሁለት የቆዩና በጊዜ ብዛት ቢጫ የሆኑ ፎቶዎች እንዲሁም በሰም የታሸገው ኦፊሳላዊ ሰነድ ነበረ። አቶ ኮናቴ ሶስቱንም ሰነዶች በመደብሩ መሃል ለቆሙ ሰራተኞችና ለተሰበሰቡ ሰዎች ከፍ አድርጎ አሳያቸው። በደንብ ተመልከቱ አለ አቶ ኮናቴ። ድምፁ እንደ ነጎድጓድ በመደብሩ ማዕዘናት ሁሉ አስተጋባ። ይህ ፎቶ የዚህ ሱፐርማርኬት መስራችና ባለቤት የአቶ ኢድሪስ የቤተሰብ ፎቶ ነው። በውስጡ የምታዩት የአንገት ሐብልና አሚናት ዛሬ የያዘችው ሐብል አንድ ናቸው። ይህ ሰነድ ደግሞ አቶ ኢድሪስ ከመሞታቸው በፊት በእሳቸው እጅ የተፈረመው ይፋዊ ኑዛዜ ነው። ዝምታው ከመቼውም ጊዜ በላይ ከበደ። አቶ ኮናቴ ንግግሩን ቀጠለ። ይህ ኑዛዜ የሚለው አንድ ነገር ብቻ ነው። የጠፋችው ልጃቸው ወይዘሮ ራትና ወይም የእሷ ተወላጅ የሆነችው ልጅ ከተገኘች ይህ መላው ንብረት፣ ይህ ሱፐርማርኬትና የቤተሰቡ ሀብት በሙሉ ለእሷ እንዲተላለፍ ነው። ዛሬ ይቺ ልጅ እናንተ ትናንት ሌባ ብላችሁ ያዋረዳችኋት አሚናት የኢድሪስ ኢምፓየር ብቸኛና ህጋዊ ባለቤት መሆኗን በህግ ፊት አረጋግጣለሁ።
በተሰበሰቡት ሰዎች ላይ የሚሰቀጥጥ ፍርሃት ታየ። አየሩ በድንገት ከበደ። ትናንት በደስታ ይሳለቁ የነበሩት ሰራተኞች ዛሬ ቃላት ተሳናቸው። ይቺ ወጣት ሌባ አይደለችም አለ ጠበቃው አቶ ኮናቴ። ድምፁ እንደ ጩኸት ጠንካራ አልነበረም። ነገር ግን እያንዳንዱ ቃል እንደሚስማር በመደብሩ ግድግዳዎች ላይ ይቸነከር ነበር። ማንም ሊያቋርጠው፣ ማንም ሊያስተባብለው አልደፈረም። አቶ ኮናቴ ክፍሉን በንቀት ቃኘው። እይታው ልክ እንደ ስለታም ሰይፍ የሰራተኞቹን ልብ ይሰነጥቅ ነበር። ትናንት በእሷ ላይ ምንም አይነት ማስረጃ እንዳልተገኘ በሚገባ አውቃለሁ። የተሰረቀ ዕቃ የለም፣ የተገኘ ጥፋትም የለም። ሆኖም ግን እናንተ ይህችን ንጹሕ ነፍስ እዚህ በሕዝብ ፊት በሺዎች የሚቆጠሩ አይኖች ባሉበት እንደ ወንጀለኛ አዋርዳችኋታል፣ ክብሯንም ረግጣችኋል አለ። ፊቶች በአንድ ጊዜ ተለወጡ። መሬት ማየት ጀመሩ። አንዳንዶቹም የሰራተኞቹ ዩኒፎርማቸው እንደ እሳት ሊለበልባቸው ጀመር። ትናንት በንቀት ይጮህ የነበረው ስራ አስኪያጅ አሁን እጆቹ እንደ ቅጠል ይንቀጠቀጡ ነበር። የአቶ ኮናቴ ቀጣይ ቃል ግን መላውን መደብር አናወጠ። እሷ የአቶ ኢድሪስ የልጅ ልጅ ናት። ድምፁ ለጥርጣሬ ቅንጣት ታህል ቦታ አልሰጠም። አቶ ኮናቴ እጁን ወደ አሚናት እየጠቆመ በታላቅ ኩራት ንግግሩን ቀጠለ። የወይዘሮ ራትና ልጅ፣ አዎ ያቺ ሁላችሁም በጭካኔ የረሳችኋት ወይዘሮ ራትና፣ የተሳሳተ ሰው አፍቅራለች ተብላ የተባረረችውና የተናቀችው የቤተሰቡ ብቸኛ ወራሽ፣ ዛሬ ደሟና ዘሯ በእንዲህ ያለች የጽናት ተምሳሌት ውስጥ ሆና ተመልሷል። በሰዎቹ መካከል እንደ ንዝረት ያለ ሹክሹክታ ተሰማ። ሊሆን አይችልም፣ እንዴት እንዲህ ይሆናል የሚሉ ድምጾች ቢሰሙም አቶ ኮናቴ ግን በረጋ መንፈስ እውነቱን አረጋገጠላቸው። አዲስ ፋይል ከፈተና የቤተሰብ ፎቶውን፣ የልደት ምስክር ወረቀቶቹንና በአቶ ኢድሪስ የገዛ እጅ የተፈረመውን ኑዛዜ አንድ በአንድ አሳያቸው። ሁሉም ነገር ህጋዊ ነው፣ ሁሉም ነገር የተረጋገጠ ነው፣ ሁሉም ነገር እውነተኛ ነው አለ አቶ ኮናቴ። ያን የማይታበል ማስረጃ ጠረጴዛው ላይ በኃይል አስቀመጠው። ያ ሰነድ ተራ ወረቀት አልነበረም። የአሚናትን ውርደት ወደ ክብር፣ የሰራተኞቹን ትዕቢት ደግሞ ወደ ታላቅ ጸጸት የሚቀይር የፍትህ አርማ ነበር። አሚናት በዚያች ቅጽበት የጠፋው ሀብት ወራሽ ብቻ ሳይሆን የተረገጠው እውነት ምስክር ሆና በኩራት ቆመች። አቶ ኮናቴ ወደ አሚናት ይበልጥ ተጠጋ። በታላቅ አክብሮትና ጥንቃቄ ቀጭን እጇን ያዘና ወደ ቀኝ የእጅ አንጓዋ ጠቆመ። ሁላችሁም ይህንን ምልክት በደንብ ተመልከቱ አለ። ይህ የአንድ ቤተሰብ የደም አሻራ ነው። አቶ ኢድሪስ በተመሳሳይ ቦታ የነበራቸው፣ የኢድሪስን ዘር ብቻ የሚለይ የተፈጥሮ ምልክት። ይህን ምልክት የቅርብ የሥጋ ዘመዶች ብቻ ነው የሚይዙት። የአቶ ኮናቴ ድምፅ አሁን የረጋ ቢሆንም እንደ ሰማይ ቃል የማይታጠፍና የማይከራከሩት ነበር። ከእናንተ ማንም በምንም አይነት ተአምር ሊክደው አይችልም። በዚያች ቅጽበት በመደብር ውስጥ የነበሩ የትዕቢት ጭንብሎች ሁሉ አንድ በአንድ መውደቅ ጀመሩ። የሰራተኞቹ ልብ በድንጋጤና በጸጸት ክፉኛ ተመታ። ትናንት አሚናትን ሲያንገላታት የነበረ አንድ ሰራተኛ በጭንቀትና በድንጋጤ ብዛት ወንበር ላይ ተዝለፈለፈ። ሌላዋ ሻጭ ትናንት በንቀት የተመለከቱት አይኖቿ ዛሬ እውነትን ማየት ስላቃታቸው ፊቷን በእጆቿ ሸፈነች። አንዳንዶቹ የውርደታቸው ጥልቀት ትንፋሽ ያጠራቸው ይመስል ደረታቸውን ይይዙ ነበር። ሁሉንም ሲያዝዝ የነበረው ስራ አስኪያጅ ግን የደረሰበት ድንጋጤ ከማንም በላይ ነበር። ወደ ኋላ ለማፈግፈግ ቢሞክርም የክፋቱ ክብደት ግን እግሮቹን አዛላቸው። ጉልበቶቹ ከዱት። በዚያው በቆመበት መሬት ላይ ተዘረረ። ፊቱ እንደ በረዶ ነጣ። በትዕቢት ተወጥረው የነበሩ አይኖቹ አሁን በውርደት እንባ ረጠቡ። ያን ትናንት የፈጸመውን ዘግናኝ ትዕይንት ከታሪክ ገጽ ለማጥፋት እንደሚፈልግ ሁሉ ቃላት አጥቶ ራሱን ብቻ ይነቀንቅ ነበር። ከዚያም ያልታሰበ ነገር ተከሰተ። አንድ በአንድ ትናንት አሚናትን ሌባ እያሉ ሲሰድቧትና ሲያዋርዷት የነበሩ ሰራተኞች ወደ እሷ ተጠጉ። ዛሬ ግን የሚራምዱት በትዕቢት ሳይሆን በከበደ ጸጸት ነበር። ልክ አሚናት ፊት ሲደርሱ እንደ ጥጥ ተዝለፍልፈው በጉልበታቸው ተንበረከኩ። ራሳቸውን ደፍተው ግንባራቸው ያ ትናንት እሷ የተንበረከከችበትን ቀዝቃዛ መሬት እስኪነካ ድረስ ጎንበስ ብለው ይቅርታ ይጠይቁ ነበር። መላው መደብር በሚያስፈራ ዝምታ ተዋጠ። ምንም አይነት የመኪና ድምፅ፣ ምንም አይነት የንግድ ግርግር አይሰማም። በመደብሩ ማዕዘናት ሁሉ የሚሰማው በውርደት የተሞላ የጸጸት ትንፋሽ ብቻ ነበር። ትናንት በውሃ አጥበው ሊያስወጧት የሞከሩት ወጣት ዛሬ ሕይወታቸውንና የሥራቸው ዕጣ ፈንታ በእጇ ላይ የወደቀ ንግሥት ሆናባቸዋለች። በመደብሩ ውስጥ የነበረው የውርደት ዝምታ በዝግ ያሉና በሚንቀጠቀጡ እርምጃዎች ተሰበረ። ትናንት ለዚች ልጅ ትምህርት ሊሰጣት ይገባል እያለች በጥላቻ ትጮህ የነበረችው ያቺ ሴት ዛሬ በጸጸት ተሰባብራ አቀረበች። ይቅርታ አድርጊልን እባክሽን፣ እኛ ማን መሆንሽን በፍጹም አላወቅንም ነበር አለች። ድምጿ ልክ እንዳልተከደነ ማሰሮ ይንቀጠቀጣል። የፍርሃትና የጸጸት እንባዋ በጉንጮቿ ላይ በዝምታ ይወርዳል።
ከኋላዋ ደግሞ ትናንት የያዘችውን የላስቲክ ከረጢት በኃይል መንጥቆ የወሰደውና ዕቃዎቿን መሬት ላይ የዘረገፈው ሻጭ እጆቹን እንደተበዳይ አነሳ። ይቅርታ፣ እኔ ሞኝ ነበርኩ። ሌሎችን ተከትየን ያደረግኩት የባለቤቱ የልጅ ልጅ መሆንሽን ቅንጣት ታህል ባውቅ ኑሮ እጄን አላነሳም ነበር ሲል ተማጸነ። ነገር ግን አሚናት ለአንዳቸውም ፈጣን መልስ አልሰጠችም። ቀጥ ብላ በረጋ መንፈስና በሚያስፈራ ዝምታ ትመለከታቸዋለች። እጆቿን በደረቷ ላይ አጣምራለች። ጀርባዋ እንደ ሊባኖስ ዝግባ ቀጥ ያለ፣ እይታዋ ደግሞ እንደ ንጋት ሐይቅ ሰላማዊ ነበር። በዓይኖቿ ውስጥ ምንም አይነት የቁጣ እሳት የለም። ምንም አይነት ያሸነፍኳችሁ የድል ትምክህት አይታይም። በዚያች ቅጽበት የታየው ተራራን የሚያክል የተረጋጋ ጥንካሬ ብቻ ነበር። በቀስታ ተነፈሰች። ያ ትንፋሽ ትናንት የደረሰባትን ስቃይ ሁሉ አውጥታ የጣለችበት ይመስል ነበር። ከዚያም ተናገረች። ድምጿን ከፍ አላደረገችም። ነገር ግን ንግግሯ ልክ እንደ መንፈሳዊ ቃል ክፍሉን ሞላው። ይቅርታ የምትጠይቁት አሁን ማንነቴንና የማን ዘር እንደሆንኩ ስላወቃችሁ ነው አለች። ቃላቶቿ እንደ ስለታም ሰይፍ የልባቸውን ግብዝነት ሰነጥቀው። በዚያች ቅጽበት ሌሎቹ ይበልጥ ራሳቸውን ደፉ። አንዳንዶቹም የአፍረት ለቅሷቸውን መቆጣጠር አቃታቸው። አሚናት ንግግሯን በጽናት ቀጠለች። ለእኔ ይቅርታ ትጠይቁ። እኔን ይቅርታ መጠየቅ ምንም ትርጉም የለውም። ይልቅ ከሁሉ በላይ ውድ የሆነውን ነገር ሰብአዊነታችሁንና ለሰው ልጅ ሊኖራችሁ የሚገባውን ርኅራኄ ስላጣችሁ ለራሳችሁ ይቅርታን ጠይቁ። በትናንትናው ዕለት በለበስኩት የደከመ ልብስ ምክንያት እንደ ቆሻሻ ቆጠራችሁኝ። ነገር ግን ትንሽ እንኳን ብትሰሙኝ፣ የያዝኩትን ደረሰኝ አንድ ጊዜ እንኳን ቀና ብላችሁ ብትመለከቱ ኖሮ ይህ ሁሉ ግፍና ውርደት አይከሰትም ነበር። አሚናት ስትናገር በመደብሩ ውስጥ የነበሩት ሰዎች ሁሉ ትንፋሽ ለማውጣት እንኳን የፈሩ ይመስሉ ነበር። የእሷ ንግግር የባለቤትነት መግለጫ ሳይሆን የጠፋውን የሰው ልጅነት ፍለጋ የሚጣራ የህሊና ደወል ነበር። ማንም አልመለሰም። በመደብሩ ውስጥ የነበሩት በመቶዎች የሚቆጠሩ ሰዎች ትንፋሻቸውን ዋጡ። ማንም ቀና ብሎ ያችን ትናንት በውሃ ያጠቧትን ምስኪን ዛሬ አይን ለአይን ሊመለከታት አልደፈረም። የአሚናት ቃላት ጆሮአቸውን ብቻ ሳይሆን እንደ እሳት ለብልበውት በቀጥታ የዛገ ልባቸውንም ነክተውታል። በዚያ ቀን ከመደብሩ ዕቃ ሳይሆን ማንም ሊሰጣቸው የማይችለውን መራር ግን እውነተኛ የህይወት ትምህርት እንዲሰሙ ተገደዱ። አሚናት ንግግሯን ቀጠለች። እያንዳንዱ ቃል እንደ ድንጋይ ይከብድ ነበር። የመስራቹ የልጅ ልጅ ባልሆን ኖሮ ይቅርታ ትጠይቁ ነበር አለች። ድምጿ ዝቅ ያለ ቢሆንም በጸጥታው ውስጥ እንደ ነጎድጓድ ያስተጋባ ነበር። ወይስ እንደ እንስሳ ውሃ እየረጫችሁብኝ እንደ ከንቱ እየሰደባችሁኝ መሳቃችሁን ትቀጥሉ ነበር? በጣም ቀዝቃዛና በጥፋተኝነት ስሜት የታፈነ ዝምታ ሰፈነ። አየር በክፍሉ ውስጥ የጠፋ መሰለ። ሀብታም ስለሆንኩ የተለየ አያያዝ አልፈልግም። በስም ወይም በውርስ አልኮራም። ግን በእናንተ አዝኛለሁ፣ በጣም አዝኛለሁ አለች። ድምጿ ባይንቀጠቀጥም ንግግሯ እንደ ሹል ቢላዋ ህሊናን ይቆርጥ ነበር። እናንተ ማገልገል መቀበልና መስማት የሚገባችሁ ሰዎች በለበስኩት ልብስ ምክንያት ብቻ ዋረዳችሁኝ። በሰው ሁሉ ፊት መሰደብ ምን እንደሚሰማ ታውቃላችሁ? ምንም እንዳላደረጋችሁ እያወቃችሁ በስተት ስትከሰሱና አንድም ሰው እድል ሳይሰጣችሁ ሲቀር የነፍስ ስብራቱ ምን ያህል እንደሚጠልቅ ታውቃላችሁ? ራሷን በቀስታ ነቀነቀች። ይህ የሀብት ወይም የድርጅት ድርሻ ታሪክ አይደለም። ይህ የእይታ ታሪክ ነው፣ የልብ ታሪክ ነው። ዛሬ እዚህ የቆምኩት የአንገት ሀብሉ ስለወደቀና በአጋጣሚ ፎቶ ስለታየ ብቻ ነው። ግን ስንት ሌሎች ናቸው ይህ እድል የሌላቸው? በድህነታቸው ምክንያት ብቻ ስንቶች ተዋርደዋል፣ ተረግጠዋል፣ ተቋሽሸዋል። አሚናት አሁን በውርደት ወደሚመለከቷት ሰራተኞች ጥቂት እርምጃዎችን ተጠጋች። ለስሜ እንድትንበረከኩ አልፈልግም። ያጣችሁትን ነገር ስትረዱ እንድትንበረከኩ ፈልጋለሁ። ሰብአዊነትን በጣም በፍጥነት ትፈርዳላችሁ፣ በጣም በቀላሉ ትንቃላችሁ። አይኖቿ ትናንት በንቀትና በስልጣን ይጮህ በነበረው ስራ አስኪያጅ ላይ ተተከሉ። አንተስ አለችው። ድምጿ ቦታውን ሁሉ የሞላ መሰለ። አንተ ምሳሌ መሆን የሚገባ ሰው፣ አንተ መጀመሪያ የጮህከው፣ መጀመሪያ የከሰስከው ሰው። ስራ አስኪያጁ በታላቅ ጸጸት ራሱን ደፋ። ትናንት የነበረው ትዕቢቱ እንደ ጢስ በኖ ጠፍቷል። አሚናት ንግግሯን እንዲህ አጠቃለለች። ከስራ አላባረራችሁም፣ ስራችሁን እንድታጡ አልፈልግም። ነገር ግን ከዛሬ ጀምሮ ሁላችሁም ወደ መጋዘን ወይም ዌርሃውስ ትሄዳላችሁ። የማይታይ መሆን ምን እንደሚሰማ፣ ችላ መባል ምን እንደሚሰማ እስክትረዱ ድረስ እዚያ ትቆያላችሁ። ለ6 ወራት ስለ አገልግሎት ብቻ ሳይሆን ሰብአዊ ፍጡር መሆን ምን ማለት እንደሆነ ስልጠና ትወስዳላችሁ። ለመጨረሻ ጊዜ ተመለከተቻቸው። በአይኖቿ ውስጥ የነበረው ቁጣ ተንፍሶ በጠራ ግልጽነት ተተክቷል። የእናንተ ክብር አያስፈልገኝም። ነገር ግን ዳግመኛ ማንንም ላለማዋረድ እንደምትማሩ ተስፋ አድርጋለሁ። ምክንያቱም ዛሬ የምትረግጡት ሰው
ነገ ሰላም የምትሉት ሰው ሊሆን ይችላል ስትል ንግግሯን ጨረሰች። ፍጹም ዝምታ ሰፈነ። ማንም ሊናገር አልደፈረም። አሚናት ዞር ብላ ወደ መውጫው ስታመራ መላው ሰራተኛና ደንበኛ በአክብሮት መንገድ ለቀቁላት። ያ ቀን ትልቅ ትምህርት ብቻ ሳይሆን በመደብሩ ታሪክ ውስጥ የማይረሳ የህሊና ማስጠንቀቂያ ሆኖ ቀረ። አሚናት የአቶ እንድሪስን ሀብት ብቻ ሳይሆን የእውነተኛ ሰብአዊነትን ዘውድ ጭምር ደፋች። ከዚያ ቀን በኋላ ሱፐርማርኬቱ ዳግመኛ እንደ ጥንቱ አልነበረም። ግድግዳዎቹ አዲስ ቀለም ስለተቀቡ ወይም መደርደሪያዎቹ በውድ ሸቀጦች ስለተሞሉ ሳይሆን በውስጡ የሚመላለሱት ሰዎች ነፍስ ስለታደሰች ነው። ቀደም ሲል ሌላውን በለበሰው ልብስና በኪሱ ይዞታ ብቻ ይመዝኑ የነበሩ ሰራተኞች ዛሬ ሌላውን ሰው በተለየ ጥልቅ እይታ ማየት፣ በጥቂቱ መስማትና ከመፍረዳቸው በፊት ደግሞ ቆም ብሎ ማሰብን ተምረዋል። አሁን በየቀኑ ጠዋት ሰራተኞቹ ቀድመው ይገኛሉ። ይህን የሚያደርጉት ደሞዝ ስለሚጨመርላቸው ወይም ስራ አስኪያጁን ስለፈሩ ሳይሆን እውነተኛ የኃላፊነት ስሜትና የባለቤትነት መንፈስ ስለተሰማቸው ነው። እርስ በርሳቸው ሰላምታ ይሰጣጣሉ። አንዱ ሌላውን ሸክም ያግዛል። ይህ ለውጥ የመጣው በግዴታ ሳይሆን በውስጣቸው የነበረው የትዕቢት ግንብ ፈርሶ በሰብአዊነት ስለተተካ ነው። አሚናት ያቺ የኤምፓየሩ እውነተኛ ባለቤትና ወራሽ አረማመዷን ወይም ንግግሯን በፍጹም አልቀየረችም። ዛሬም እንደ ትላንቱ ዙሪያዋን የሚከቡት የጥበቃ ሰራተኞች የሏትም። የስልጣን ልብስም አልለበሰችም። ይልቁንም ያችኑ ቀላል የጨርቅ ቦርሳዋን ይዛ ደብተሯን እንደታቀፈች ያችኑ ግልጽና ሰላማዊ ፈገግታዋን እንደያዘች በመካከላቸው ትመላለሳለች። እያንዳንዱን ሰራተኛ ከደጃፉ ጀምሮ ስማቸውን እየጠራች ሰላም ትላለች። ሱፐርማርኬቱ ተለውጧል። ዛሬ የቅንጦት ዕቃዎች መሸጫ ብቻ ሳይሆን ሰብአዊነትና ክብር የሚቸረቸርበት ቅዱስ ስፍራ ሆኗል። ሰራተኞቹ ሁልጊዜም ያንን ጥቁር ቀን ያስታውሳሉ። ምን ሊያደርጉ እንደነበረ ከእነሱ ይልቅ በመንፈስ በጣም የተከበረችውንና ንጹሕ የሆነችዋን ነፍስ ሊረግጡ እንደነበረ ሲያስቡ ዛሬም ድረስ ይረበሻሉ። ሆኖም ያቺ በሂጃቧና በፕላስቲክ ጫማዋ ምክንያት የተናቀችዋ ወጣት ዛሬ ሰብአዊ መሆን ምን ማለት እንደሆነ፣ ይቅርታና ትዕግስት ደግሞ ምን ያህል ኃይል እንዳላቸው በተግባር አስተምራቸዋለች። በመጨረሻም አሚናት የአያቷን ሀብት ብቻ ሳይሆን የሰዎቹን ልብ ጭምር ወረሰች። መደብሩም ከስሙ በላይ የፍቅርና የክብር ተምሳሌት ሆኖ ለዘላለም ጸና። ይህ ታሪክ ተራ የታሪክ ድርድር ወይም ተራ መዝናኛ አይደለም። ይልቁንም በሁላችንም ፊት የቀረበ የገዛ ነፍሳችንን የምናይበት ጥርት ያለ መስታወት ነው። ምናልባትም ዛሬም በልማድ ለምንኖር፣ ሰውን በውጫዊ ማንነቱን ለምንመዝንና በቸልታ ለምንረግጥ አንዳንዶች ታላቅ የመቀስቀሻ ደውል ነው። ለወንድሞቼና ለእህቶቼ፣ ለሙስሊሞችም ሆኑ ለክርስቲያኖች ለሁላችሁም የቀረበ ጥሪ ነው። ልባችሁ ቅንነትን ከፈቀደ ይህ ታሪክ በውስጣችሁ የፈጠረውን በጎ ስሜት በቃላት ግለጡት። በኮሜንት ላይ ጸሎት፣ በረከት ወይም ተራ የወንድማማችነት ሰላምታ አስቀምጡ። ለሚፈጸመውም ሆነ ለሚያነበው ይህ ታሪክ የለውጥ ዘር እንዲሆንላችሁ ቅን ቃል በሉ። ይህንን ታሪክ እስከ መጨረሻው በትዕግስት ስለሰማችሁ ከልብ አመሰግናለሁ። ጸሎቴና ምኞቴ ይህ ነው። የታሪኩ መልእክት ልባችሁን ይንቀው፣ ከጭካኔ ወደ ርኅራኄ ከፍ ያደርጋችሁ፣ ወይም ቢያንስ ቆም ብላችሁ ስለ ሰብአዊነት ትርጉም በጥልቀት እንድታስቡ ያደርጋችሁ። ዛሬ የምንገፋው ሰው ነገ ማን እንደሚሆን አናውቅምና። ያቺ በሂጃቧና በፕላስቲክ ጫማዋ ተንቃ የነበረችው አሚናት ዛሬ በእኛ ህሊና ውስጥ ነግሳለች። ሁላችንም እንደ እርሷ በግፍ ፊት የጸናን፣ በክብር ጊዜ ደግሞ ይቅር ባዮች እንድንሆን ፈጣሪ ይርዳን። ቅንነት በረከት ነው። ፍቅር ደግሞ የሰው ልጅነት ማህተም ነው።